ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ለተሰኙ ሰኔ 29 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ መረጃዎቹ አዘጋጅና አቅራቢ ገዛኸኝ እንዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ከ17 ዓመት በታች ሴት ብሔራዊ ቡድንን የተመለከተ መረጃ ቀዳሚ እናደርጋለን። ወደ 2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ ወሳኝ ምዕራፍ ላይ የሚገኙት ታዳጊዎቹ ሉሲዎች ትላንትና የመጨረሻው ምዕራፍ ላይ የመጀመሪያ ዙር ጨዋታቸውን ከሀገር ውጪ ተጉዘው አድርገዋል። ከዛምቢያ አቻቸው ጋር ማለት ነው። 2-1 በሆነ ውጤት ተሸንፈው ነው የመጡት። ነገር ግን ደግሞ በመልሱ ጨዋታ የፊታችን እሁድ ሐምሌ 5 2018 ዓ.ም በአበበ ቢቂላ ስቴዲየም የመልሱ ጨዋታ ይከናወናል። በአሰልጣኝ ራውዳ አሊ የሚመሩት እንግዲህ የኢትዮጵያ ከ17 ዓመት በታች ሴት ብሔራዊ ቡድን ወደ ቀጣዩ ዙር ለማለፍ በነበራቸው የመጀመሪያው ዙር ጨዋታ ላይ 4-3-3-1 አሰላለፍ ይዘው ገብቷል። እንግዲህ ግብ ጠባቂዋ ምህረት ረታናት፣ ቤተልሔም ግዛቸው፣ ኤልሻዳይ ዮሴፍ እንደዚሁም ማንጠግቦሽ አድማሱንና መድኃኒት አለሙን የተከላካይ ስፍራ ላይ አሰልፈው ነበረ። ከዛ ባለፈ የአማካኝ ስፍራ ላይ ደግሞ እንደዚሁ ኤልሳ መኮንን፣ ቢታንያ አሸናፊ እንደዚሁም ምህረት ወሰኑንና ምህረት አየለን እንዲሁም ሊዲያ እያሱንና ሴሪያ ተሾመን ትላንት በነበረው በቋሚ አሰላለፍ ውስጥ አሰልጣኝ ራውዳ አሊ ይዘው ገብተው ነበር። ነገር ግን ትላንት በነበረው እንቅስቃሴ ከሜዳቸው ውጪ ወሳኙን ነጥብ ይዘው መጥተዋል ማለት ይቻላል። ነጥብ ማስመዝገብ ባይችሉም ነገር ግን ደግሞ በመልሱ ጨዋታ ውጤቱን ለመቀልበስ የሚያስችላቸው አይነት ውጤት ነው ማስመዝገብ የቻሉት ማለት ነው። 2-1 በሆነ ውጤት ቢሸነፉም በሜዳቸው የደጋፊያቸውን አድቫንቴጅ የሜዳቸውን እንቅስቃሴ እንግዲህ የበለጠ ለኢትዮጵያ ከ17 ዓመት በታች ሴት ብሔራዊ ቡድን የተሻለ ውጤት ሊያስመዘግቡበት ይችላሉ ተብሎ ተገምቷል። ዛሬ እንግዲህ ማለዳ ላይ ወደ አዲስ አበባ መግባታቸው እየተገለጸ ነው የሚገኘው። የኢትዮጵያ ከ17 ዓመት በታች ሴት ብሔራዊ ቡድን የልዑክ ቡድን አጠቃላይ አዲስ አበባ በሰላም መግባታቸውን እንደዚሁ የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል። እንግዲህ በታሪካቸው ለመጀመሪያ ጊዜ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ ነው ኢትዮጵያ በዓለም ዋንጫ ከዚህ ቀደም ከ20 ዓመት በታች በወንዶቹ ተመልክተናል፣ አርጀንቲና አስተናግደው በነበረው ማለት ነው። በሴቶቹ ግን እስካሁን ድረስ እንደዚህ አይነት ምዕራፍ ላይ የደረሰ ብሔራዊ ቡድን አልነበረንም። ቀጣይ እንግዲህ ራውዳ ኃይሊ ይህንን ከ17 ዓመት በታች ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ይዞ ለማለፍ እንግዲህ ጥሩ ቁመና ላይ እንደሚገኙ ተመልክተናል። መልካም እድል በመልሱም ጨዋታ እንዲገጥማቸው ከወዲሁ ናሁ ስፖርት ይመኛል። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን ትላንትና ፍጻሜውን አግኝቷል። ትላንት በመዝጊያው ስነ ስርዓት ላይ ሻምፒዮናው ክለብ ሲዳማ ቡና ከኢትዮ ኤሌክትሪክ ባደረጉት ጨዋታ ነው። በሐዋሳ ነው መዝጊያውን ያደረገው። እንግዲህ በዘንድሮ ዓመት እጅግ በጣም በሁሉም የእድሜ እርከን አስደናቂ አቋሙን በማሳየት ላይ የሚገኘው ሲዳማ ቡና እግር ኳስ ክለብ 68 ነጥቦችን ሰብስቦ የኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም ሻምፒዮና መሆኑን አረጋግጧል። ትላንት መርሃ ግብር ማሟያና ዋንጫ የሚረከብበት ዕለት ነበረ። በዚህ ስነ ስርዓት ላይ እንግዲህ ትላንትና ትልልቅ የስፖርቱ አመራሮች፣ የፌዴሬሽን አመራሮች እንደዚሁም ትልልቅ ተጫዋቾች በስቴዲየም ተገኝተው የሲዳማ ቡናንና የኢትዮ ኤሌክትሪክን ጨዋታ ተከታትሏል። በስቴዲየም የነበረው ድባብ በተለይ ደግሞ የሲዳማ ቡና እግር ኳስ ክለብ ደጋፊዎች ተጓዥ በርካታ ኪሎ ሜትሮችን አቆራርጠው ይህንን ቡድናቸውን ሻምፒዮና ሲሆን ለመመልከት በስቴዲየም እንደዚሁ ተገኝቷል። በእርግጥ እዛው ሲዳማ ክልል ብሔራዊ ክልላዊ መንግስት እዛው ሐዋሳ ላይ ነው የተከናወነው ይህ ጨዋታና ይህንን ተከትሎ እንግዲህ ይህንን ፍጻሜ ጨዋታ ተመልክተናል ማለት ነው። ትላንት በነበረው እንቅስቃሴ 1-0 በሆነ ውጤት ማሸነፍ የቻሉት ኢትዮ ኤሌክትሪኮች ናቸው። ነገር ግን ሁለት መርሃ ግብር እየቀራቸው የኢትዮጵያ ፕሪሚየር ሊግ ሻምፒዮና መሆናቸውን ያረጋገጡት እንግዲህ የሲዳማ ቡና እግር ኳስ ክለቦች ናቸው ማለት ነው። በአጠቃላይ የውድድር ዓመቱ ሲቃኝ ሲዳማ ቡና 68 ነጥቦችን ይዞ የሊጉ ሻምፒዮና መሆኑን አረጋግጧል። ነገሌ አርሲ ባደገበት ዓመት ጥሩ አፈጻጸም በማሳየት በ60 ነጥብ ሁለተኛ ደረጃን ይዞ አጠናቋል። መቻል፣ ፋሲል ከተማ፣ ኢትዮ ኤሌክትሪክም ትላንት ማሸነፉን ተከትሎ በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 54 ከፍ በማድረግ አምስተኛ ደረጃን ይዞ አጠናቋል ማለት ነው። እንግዲህ የኢትዮጵያ ፕሪሚየር ሊግ በ2019 ዓመተ ምህረት በቀጣይ በ18 ክለቦች መካከል ይከናወናል። ዘንድሮ በተለየ ሁኔታ 20 ክለቦችን ነበር ሲያሳትፍ የነበረው። ቀጣይ እንግዲህ ዘንድሮ 4 ክለቦች ወርዷል። በቀጣይ 2 ደግሞ የሚያድጉ ክለቦች አሉ፣ አላባ ከተማና እንደዚሁም ጋሞ ጭንቻ ማለት ነውና በ18 ክለቦች መካከል የኢትዮጵያ ፕሪሚየር ሊግ 2019 ላይ የምንመለከተው ነው የሚሆነው። ኦቤን ቴሌቪዥን እንግዲህ የቀጥታ ስርጭት ሽፋን በመስጠት ለስፖርት ቤተሰቡ በጣም ጥርት
መሰረት ያለ በሀገር በቀል ጣቢያ ደግሞ መካሄዱ እጅግ በጣም አስደሳች ነው። ከዚህ ቀደም ሱፐር ስፖርት ወይም ደግሞ ዲኤስቲቪ ነበረ የቀጥታ ስርጭት ሲሰጥ በኢትዮጵያ ፕሪሚየር ሊግ ታሪክ ለመጀመሪያ ጊዜ የተመለከት ነውና አጠቃላይ ያላቸው ፕሮዳክሽን በጣም ድንቅ ነው። ይሄ እንግዲህ ናሁ ስፖርት እንደተከታተል ነው በየጨዋታዎቹ አጋጣሚ አንደኛ ሀገር በቀል መሆኑ ነው። ሁለተኛ ነገር ደግሞ የኢትዮጵያ ያላት የስቴዲየም ጥራት ደግሞ የሚታወቅ ነው። አንዳንድ ጊዜ እንግዲህ በተለይ በሳምንቱ መጨረሻ የተደረጉ ጨዋታዎችን የመርሃ ግብሩ የዓመቱ የመጨረሻ ጨዋታዎች ላይ ዝናባማ ነበር የአየር ንብረቱ እንደሚታወቀውና ይህንን ነገር እንግዲህ በስክሪን ያሉትን ነገሮች ለማሳየት ጥረት በማድረጉ ረገድ ኦቤን በአጠቃላይ እንደ መጀመሪያ ጊዜ ከሆነ የተሳካ የቀጥታ ስርጭት አድርጓልና አጠቃላይ እንግዲህ ስቴሽኑ እንግዲህ በቀጣይም አዳዲስ ነገሮችን ያስመለክተናል ብለን እናስባለን። የኢትዮጵያ ፕሪሚየር ሊግን የተመለከተው መረጃችን በዚህ ይጠናቀቃል። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች ይኖሩናል፣ አብራችሁ ነው። የማድረስ አገልግሎት የወደፊት እጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ሰኞ ዕለታዊው የስፖርት የመረጃ ሰዓታችን ከዚህ ከናሁ ቴሌቪዥን ናሁ ስፖርት ወደ እናንተ እየደረሰ ይገኛል። ቀደም ሲል በሀገር ቤት ስፖርታዊ መረጃችን የኢትዮጵያ ከ17 ዓመት በታች እንደዚሁም የሲቢ ኢትዮጵያ ፕሪሚየር ሊግ መጠናቀቅንና በሻምፒዮናው ሲዳማ ቡና እግር ኳስ ክለብ ዙሪያ የተለያዩ መረጃዎችን ወደ እናንተ አደርሰናል ማለት ነው። ከዛ ባለፈ እንግዲህ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው በቀጥታ አሁን የምናቀናው። የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከቱ መረጃዎችን ቀዳሚ እናደርጋለን። በሳምንቱ መጨረሻ ቀናት የተለያዩ ዓለም ዋንጫን የተመለከቱ ጥያቄዎችን ወደ እናንተ አድርሰን እናንተም የተለያዩ መልሶችን ወደኛ አድርሳችኋል። ለተሳትፏችሁ እጅግ በጣም እናመሰግናለን። እንደ ሁልጊዜው ማለት ነው። አቶ ሻውል ዳኜ የዘውትር ተመልካቻችን ናቸው። እጅግ በጣም እናመሰግናለን። ለጠየቅናቸውም ጥያቄዎች ትክክለኛውን መልስ በማድረስና የጨዋታ ግምታቸው እንደዚሁ አስቀምጧል። አሁንም ተሳትፎ ይቀጥል እያልን ሽመልስ ጌታቸው በመረጃ አሰጣጣችንና በአቅርቦታችን ዙሪያ እንግዲህ ሀሳቡን ሰጥቶናል። ገንቢ አስተያየትን የሰጠን እጅግ በጣም እናመሰግናለን። ሽመልስ ጌታቸውም የዘውትር ተመልካቻችን ነው። ከዚህ በኋላም የሚስተካከሉ ብትሏቸውን ጉዳዮች ብታነሱልን መልሰን እያስተካከልን ወደ እናንተ የምናደርስ ይሆናል። በትራይል የሸዋስ እንደዚሁ ኤፍሬም ኤማን እና መንሱር አብዱል ቀኒ ከስፖርት ጋዜጠኞች ይመቹኛል የሚል ሀሳብ ሰጥቶናል። ከዚህ ቀደም እንግዲህ የስፖርት ዓለም አቀፉን የስፖርት ጋዜጠኞች ቀንም በተመለከተ ሀሳብ ባጋራንበት ወቅት ነበረ ይህንን ሀሳብ ያደረሰን። በጣም እናመሰግናለን። ኃይሉ ቶሎሳ በርቱ፣ እጅግ በጣም መረጃ አሰጣጣችሁ እጅግ በጣም ደስ ይላል። ከዚህ በኋላም አብረናችሁ እንቆያለን። በተለይ ዝውውሩን የተመለከቱ መረጃዎችን ብታደርሱን የሚል ሀሳብ አድርሶናል። አሹ ሰቦቃ ንጉሴ ተሰማ እንደዚሁም ስብከት ባጭሩ የተሰኘ የፕሮፋይል ስም ሀሳቡን አድርሶናል። በሱ ቃል አየነው ሁልጊዜም ስለ አርሰናል መረጃዎችን ታበዛላችሁ የሚል ቅሬታ አዘል አስተያየት ሰጥቶናል። ይስተካከላል። እኛ ግን በመረጃችን ሁልጊዜ ምናልባት የተምብኔሉን ጉዳይ ፎቶ ምናልባት ልትመለከቱ ትችላላችሁ። ውስጥ ስትገቡ ግን የአርሰናል፣ የቼልሲ፣ ሊቨርፑል ዝውውርን በተመለከተ ባላንስ ለማድረግ ጥረት እናደርጋለንና ለምትሰጡን ሀሳብ ግን እናከብራለን፣ እናስተካክላለን፣ እናመሰግናለን። ሌላው ፋሪስ ቃልዬ እንደዚሁ ሀሳብ አስተያየቱን ሰጥቶናል። ባቀረብነውም ጥያቄ ላይ እንደዚሁ ተገቢ ይሆናል ያለውን መልስ አድርሶናል። ወርቁ ገቢሳ ስፔን እና አርጀንቲና ነው ለፍጻሜ የሚቀርቡት የሚል አስተያየት ሰጥቶናል። የፍጻሜውም ጨዋታ ደግሞ በኒው ጀርሲ ኒውዮርክ ላይ ነው የሚደረገው የሚል መልስ ሰጥቶናል። አሸናፊ ካራቴ እንደዚሁ ይሆናል ያሉትን መልስ አድርሶናል። ሳሊሳል
እንደዚሁ ሞላ ዋለ የተሰኙ ተመልካቾቻችን የተለያዩ ሀሳቦችን ገልጸውልናል ማለት ነው። አሁንም ተሳትፏችሁ እንዲቀጥል እየጋበዝን በቀጥታ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ መረጃችን እናልፋለን። ጥያቄዎችንም ይዘናል ወደ እናንተ የምናደርስ ይሆናል። በየመረጃዎቻችን መካከል በመከናወን ላይ የሚገኘው የ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ወሳኝ ምዕራፍ ላይ ደርሷል። የጥሎ ማለፍ 16 ጨዋታዎች ትላንትም ቀጥለው እንደዚሁ ተከናውኗል። የአምስት ጊዜ የመድረኩ ባለክብር ብራዚል እንግዲህ በኖርዌይ ተሸንፋ ከውድድር መድረኩ ተሰናብታለች። በተለይ እጅግ በጣም አሳዛኝ ነበረ ለኔይማርን የመሳሰሉ እንደዚሁ ሲኒየር ተጫዋቾች ማለት ነው የዚህ የዓለም እግር ኳስ ዋንጫ የውድድር መድረክ የመጨረሻ መድረካቸው ሊሆን እንደሚችል ሲነገር ነበር። አስቀድሞም ኔይማር ትላንትና ግብ ማስቆጠር ቢችልም ነገር ግን የብራዚል ብሔራዊ ቡድን መታደግ ሳይችል ቀርቷል ማለት ነው። ኖርዌይ በኤርሊንግ ብራውት ሃላንድ 2 ግቦች 2-1 በሆነ ውጤት በማሸነፍ ብራዚልን ከመድረኩ አሰናብቶታል። እነሱ በምትኩ ደግሞ ወደ ጥሎ ማለፍ ወይም ደግሞ ወደ ኳርተር ፋይናሉ በቀጥታ ማለፍ የቻሉበትን ውጤት ነው ማስመዝገብ የቻሉት ማለት ነውና ትላንትና በነበረው እንቅስቃሴ ብዙ ግምት የነበረው የብራዚል ብሔራዊ ቡድን የተሻለ ውጤት ይዞ ይወጣል የሚሉ ሀሳቦች ሲንጸባረቁ ነበሩ። ነገር ግን የማንቸስተር ሲቲው የግብ አዳኝ ኤርሊንግ ብራውት ሃላንድ እንግዲህ ምን አይነት የጨዋታ ልዩነት ፈጣሪ እንደሆነ አስመልክቷል። ከገብርኤል ማጋሌዥ ጋር የነበራቸው የአንድ ለአንድ ግንኙነት አብዛኞቹን ጊዜያቶች ማሸነፍ የቻለበትን በተለይ በግንባሩ ገጭቶ ያስቆጠረው ኳስ እጅግ በጣም የተጫዋቹን ኳሊቲ ምን አይነት ደረጃ ላይ እንደሚገኝ ያሳየ እንደነበረ ተመልክተናል ማለት ነውና ኔይማር ጨዋታው ሊጠናቀቅ በተጨማሪ ሰዓት ነው 90 ሲደመር 10 ላይ በፍጹም ቅጣት ምት ጎል አስቆጥሮ ነበረ። ነገር ግን ለብራዚል ብሔራዊ ቡድን ወደ ቀጣይ ዙር ማለፍ ምንም አይነት ሚና የሌለው ጎል እንደነበረ ተመልክተናል። ኔይማር እንግዲህ ከጨዋታው መጠናቀቅ በኋላ በእንባ ታጅቦ ነበር ደጋፊዎችን ሲሰናበት የነበረው። በቀጣይ በዓለም እግር ኳስ ዋንጫ የውድድር መድረክ በብራዚል ብሔራዊ ቡድን በተጫዋችነት የማንመለከተው ይሆናል አዲስ ነገር ከሌለ ማለት ነው። ከእግር ኳሱ ዓለም በብሔራዊ ቡድን ደረጃ የማንመለከተው ይሆናል። በክለብ ግን በአሳዳጊው ክለብ በዛው ብራዚል በሳንቶስ እየተጫወተ እንደሆነ ይታወቃል ማለት ነውና ዘንድሮ ከጉዳት ጋር እየታገለ ብሔራዊ ቡድኑን ለመርዳት ያደረገው ጥረት ሳይሳካለት ቀርቷል። አሰልጣኝ ካርሎ አንቸሎቲ ከጨዋታው መጠናቀቅ በኋላ እጅግ በጣም አዝነናል፣ ትላንት የነበረው እንቅስቃሴ ላይ ማሸነፍ ይገባን ነበር የሚል ሀሳብ ሰጥቷል። ነገር ግን ኤርሊንግ ብራውት ሃላንድ እንግዲህ ትላንት ያስቆጠራቸው ጎሎች ከ28 ዓመታት በኋላ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ መመለስ የቻሉት ኖርዌያን ትላንት የደስታ ምሽታቸው ሆኖ አልፏል ማለት ነው። ዛሬም የጥሎ ማለፍ ጨዋታዎች እንደዚሁ ቀጥለው የሚከናወን ይሆናል። ምሽት 4 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ፖርቹጋል ከስፔን ጋር የሚያደርጉት ጨዋታ ይጠበቃል። ሁለቱ የአውሮፓ ሀገራት ብሔራዊ ቡድኖች እንግዲህ ወደ ዓለም እግር ኳስ ዋንጫው የውድድር መድረክ ለማምራት በቀጣይ በሚኖረው ጉዞ ላይ ዛሬ ምሽት ከባድ ፍልሚያ ያደርጋሉ ተብሎ ነው የሚጠበቀው ማለት ነውና በተለይ በፖርቹጋል ብሔራዊ ቡድን በኩል የክርስቲያኖ ሮናልዶ ሚና ይጠበቃል። በዚህ ዓመት እንግዲህ በተለይ በ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ 3 ግቦችን እስካሁን ድረስ ከመረብ ማሳረፍ ችሏል ማለት ነውና በቀጣይ የምንመለከተው ይሆናል። በስፔን ብሔራዊ ቡድን አብዛኞቹ ወጣት ተጫዋቾች አሉ እንደነ ላሚን ያማል፣ ፔድሪን የመሳሰሉ ተጫዋቾች አሉ ልዩነት ሊፈጥሩ የሚችሉት ኒኮ ዊሊያምስን ማንሳት እንችላለንና በዛሬ ምሽቱ ጨዋታ የምንመለከተው ነው የሚሆነው ማለት ነው። ሌላው ጨዋታ ባዘጋጀው ሀገር ዩኤስኤ እና እንደዚሁ በቤልጂየም ብሔራዊ ቡድን መካከል የሚደረገውም ጨዋታ ይጠበቃል። ትላንት ግን የእንግሊዝ ብሔራዊ ቡድንን ጨዋታ አልጠቀሙም ነበረ። እንግሊዝ ብሔራዊ ቡድን ካዘጋጀው ሀገር ሜክሲኮ ጋር ያደረጉት ጨዋታ በእንግሊዝ ብሔራዊ ቡድን 3-2 አሸናፊነት ተጠናቋል። ቤሊንግሃም እጅግ በጣም አስደሳች ምሽትን ማሳለፍ ችሏል። ይህ እንግዲህ የሪያል ማድሪዱ የአማካኝ ስፍራ ተጫዋች ለእንግሊዝ ብሔራዊ ቡድን ትላንትና 2 ግቦችን በ3 ደቂቃ ልዩነት 36ኛው እና 38ኛው ደቂቃ ላይ ጎል ማስቆጠር ችሏል። ትላንትና በነበረው እንቅስቃሴ ሃሪ ኬን ደግሞ በውድድር ዓመቱ እንግዲህ በተከታታይ ጨዋታዎች ላይ ጎል እያስቆጠረ ነው የሚገኘው። በእርግጥ በፍጹም ቅጣት ምት ነው ጎል ያስቆጠረው። ትላንት ይህንን ነው የሚመስለው። አዘጋጆቹ ሀገራቶች ወደ ጥሎ ማለፍ 16ቱ በመግባት በጣም ቀለል አድርገው ነበር። በተለይ የሜክሲኮ ብሔራዊ ቡድን በጣም ይጠበቅ ነበር። እስካሁን ድረስ ኳስና መረብ ያልተገናኘበት ብቸኛው ብሔራዊ ቡድን እንደነበረ እናስታውሳለን። ትላንት ግን የተቆጠሩበት 3 ጎሎች ወደ ቀጣዩ ዙር እንዳያልፉ አድርገውታል ማለት ነውና አስቀድማ ካናዳ ወድቃለች ካዘጋጆቹ ማለት ነው። አሁን ትላንት ምሽት ደግሞ ሜክሲኮ ወድቃለች። ዛሬ ደግሞ ምናልባት እንደዚሁ የሌላኛው አዘጋጁ ሀገር አሜሪካ ደግሞ ከቤልጂየም ብሔራዊ ቡድን ጋር ሌሊት ላይ ጨዋታቸውን ያደርጋሉና አዘጋጆቹ ሀገራቶች እንግዲህ በጊዜ መሰናበታቸው ምናልባት የውድድር መድረኩን እንዳያደበዝዘው ከተመልካች አንጻር የሚል ስጋት በእግር ኳስ ቤተሰቡ ዘንድ አሁን ላይ ያስከተለ ነው የሚገኘውና ዩኤስኤ አሜሪካ ዛሬ የሚያደርጉት ጨዋታ
ጨዋታ ይጠበቃል። ፍሎሪያን ባሎጎን እንግዲህ በዓለም እግር ኳስ ዋንጫ የውድድር መድረክ ላይ በአሜሪካ ብሔራዊ ቡድን ክስተት ሆኖ እየተመለከትነው እንገኛለን። እስካሁን ድረስ 3 ግቦችን ከመረብ ማሳረፍ ችሏል። የመጨረሻ ጨዋታቸውን በሚያደርጉበት ሰዓት ላይ በቀይ ካርድ ከሜዳ ወጥቶ ነበረ። እንግዲህ በእግድ ፊፋ በአዲሱ መመሪያ መሰረት እንግዲህ ይህንን በእግድ ይዞለት በቀጣዩ ዓመታት የሚታይ ነው የሚል እንደዚሁ መረጃ ይፋ ተደርጓልና በዛሬው ጨዋታ ላይ መሰለፍ እንደሚችል እየተገለጸ ነው የሚገኘው። ፍሎሪያን ባሎጎን ዛሬ እንደዚሁ ማውሪሲዮ ፖቼቲኖ በቡድን ውስጥ መመለሱ በጣም ለቡድኑ ልዩነት ፈጣሪ ከሚሆኑ ተጫዋቾች መካከል አንደኛው ነው የሚል እምነት አላቸውና ዛሬ ከቤልጂየም ብሔራዊ ቡድን ጋር የሚያደርጉት ጨዋታ ትልቅ ትኩረትን ስቧል። አንደኛዋና ብቸኛዋ ቀሪዋ አዘጋጇ ሀገር አሜሪካ ከአውሮፓዊቷ ሀገር ቤልጂየም ጋር የሚያደርጉት ጨዋታ እንደዚሁ ይጠበቃል ማለት ነው። የከፍተኛ ጎል አስቆጣሪነቱን እንግዲህ 3 ተጫዋቾች በጣምራ እየመሩት ይገኛሉ። አንደኛው የ8 ጊዜ ባሎንዶር ክብር አሸናፊው ሊዮኔል አንድሬስ ሜሲ ነው። ከዛ ባለፈ ሄርሊንግ ብራውት ሃላንድ እና ክሊያን ምባፔ 77 ግብ በብሔራዊ ቡድን ማሊያ ከመረብ በማሳረፍ በዚህ በመከናወን ላይ በሚገኘው የ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ እየተመለከትናቸው ነው የምንገኘው ማለት ነውና ዛሬስ በሚደረጉ የጥሎ ማለፍ ጨዋታዎች ላይ ምን ትገምታላችሁ? እነዚህን 2 ጨዋታዎች እንድትገምቱ እንግዲህ እንጋብዛለን። ፖርቹጋል ከስፔን እንደዚሁም ዩኤስኤ ከቤልጂየም ብሔራዊ ቡድን ጋር የሚያደርጉት ጨዋታ በማን አሸናፊነት ሊጠናቀቅ ይችላል? ስንት ለስንትስ ሊያበቃ ይችላል? እስኪ ቅድመ ግምታችሁን እንድታደርሱን እንጋብዛለን። እንመለሳለን። አብራችሁኑ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። ከዚህ ሰዓት አንስተን አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። እንዲሁም ደግሞ የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከቱ ጥያቄዎችንም እናደርሳለን ባልነው መሰረት አንዱን ጥያቄ ወደ እናንተ እናደርስ። 2 የጨዋታ ግምቶች ናቸው። ቀደም ሲል እንደገለጽንላችሁ እንግዲህ ዛሬ ፖርቹጋል ከስፔን እንደዚሁም ዩኤስኤ አሜሪካ ከቤልጂየም የሚያደርጉትን ጨዋታ ትክክለኛ የጨዋታ ግምታችሁን በማድረስ እንደዚሁ እንድትሳተፉ እንጋብዛችኋለን። ሌላኛው ጥያቄ የሚሆነው ኔይማር ጁኒየር እንግዲህ ትላንትና ተሸንፈው ከዓለም እግር ኳስ ዋንጫ የውድድር መድረክ ውጪ ከሆኑ በኋላ በተለይ በኖርዌይ የደረሰባቸው 2-1 ሽንፈት በኋላ እንግዲህ በዓለም እግር ኳስ ዋንጫ የውድድር መድረክ ታሪክ በቀጣይ እንደማንመለከተው አሳውቋል። ወይም ከብሔራዊ ቡድኑ ራሱን ማግለሉ እንደዚሁ ይፋ አድርጓል ማለት ነውና በአጠቃላይ ይሄ ተጫዋች ለብራዚል ብሔራዊ ቡድን ምን ያህል ጨዋታዎችን አድርጓል? ምን ያህልስ ጎል ማስቆጠር ችሏል? ያው የብራዚል የምንጊዜም የከፍተኛ ጎል አስቆጣሪነቱን ትራክ በቀዳሚነት እየመራ እንደሚገኝ ይታወቃልና ስንት ጨዋታዎችን ተጫውቶ ስንት ጎሎችን አስቆጥሮ ነው የብራዚል የከፍተኛ ጎል አስቆጣሪነትን ትራክ የምንጊዜውም ቀዳሚ በመሆን የሚገኘው? ይህንን የጨዋታ ብዛትና ያስቆጠራቸውን ጎሎች ብዛት ልታደርሱን ትችላላችሁ። አጫጭር ስፖርታዊ መረጃዎችን እንግዲህ የምንመለከተው የማንቸስተር ዩናይትድን መረጃ ቀዳሚ እናደርጋለን። ቤን ጃኮብ የተሰኘው እውቁ በተለይ ደግሞ የዝውውር መረጃዎችን እንግዲህ ከስር ለስፖርት ቤተሰቡ በማድረስ የሚታወቀው ጋዜጠኛ እንዳለው ከሆነ እንግዲህ ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም እንደዚሁ አሁንም ነገሮችን እጅግ በጣም ጠንከራ አድርጎ እየገፋበት እንደሚገኝ የተገለጸ ነው የሚገኘው። ለብራይተን ኦቭ አልቢዮን እየተጫወተ ይገኛል። ይህ ምዕራብ አፍሪካዊቷ ሀገር የካሜሮን ተወላጁ ተጫዋች ማለት ነውና ቀጣይ በዝውውር መስኮቱ ላይ ከሚጠናቀቁ የዝውውር መረጃዎች መካከል አንደኛው የካርሎስ ባሌባና የማንቸስተር ዩናይትድ ጉዳይ አሁንም በከፍታ እየተነገረ ነው የሚገኘው ማለት ነውና ይህ ተጫዋች በብራይተን ኦቭ አልቢዮን ባለው ቆይታ እጅግ በጣም አስደማሚ ብቃቱን ማሳየት ችሏል። በተለይ የመሃል ሜዳውን ስፍራ የበለጠ ጠንካራ ለማድረግ እንዲህ ያለ ወጣት ተጫዋች ለማምጣት ፍላጎት እንዳላቸው እየተነገረ ይገኛል። ከዛም ባለፈ ደግሞ ካርሎስ ባሌባ በሚጫወትባቸው ቦታዎች ላይ በመስመር ላይም ጭምር አዳዲስ
አዳዲስ ተጫዋቾችን የማምጣት ፍላጎት እንዳላቸው እየተነገረ ነው የሚገኘው ማለት ነው። እስከ 70 ሚሊዮን ፓውንድ ድረስ ተጫዋቹ ሊያወጣ እንደሚችል እየተነገረ ይገኛል። ቀጣይ ማረፊያው ኦልድ ትራፎርዱ ክለብ ማንቸስተር ዩናይትድ የሚሆንበት እድል ሰፊ ስለመሆኑ እየተዘገበ ነው የሚገኘው። ሌላኛው የአርሰናል መረጃ እናገኛለን። ከዛ ባለፈ ግን ሌላኛው የማንቸስተር ዩናይትድ መረጃን እንደዚሁ ወደ እናንተ ስናደርስ ደግሞ አንድሬ ሳንቶስን ከቼልሲ ለማስፈረም እንደዚሁ ጥያቄውን አጠናክሮ ስለመቀጠሉ እየተነገረ ነው የሚገኘው። በተያዘው የክረምት የተጫዋቾች የዝውውር መስኮት ላይ ሰማያዊዎቹን ይለቃሉ ተብሎ እየተገመቱ ከሚገኙ ተጫዋቾች መካከል አንደኛው አንድሬ ሳንቶስ እንደሆነ እየተገለጸ ነው የሚገኘው። ቀጣይ መዳረሻው ደግሞ የቀይ ሰይጣናቱ መንደር እንደሆነ እየተነገረ ነው የሚገኘው ማለት ነውና ማንቸስተር ዩናይትድን የተመለከቱ መረጃዎች ይህንን ነው የሚመስሉት። በእርግጥ የማንቸስተር ዩናይትድ የዝውውር ሁኔታ ይሄ ብቻ አይደለም። አሁን ላይ ግን በቀዳሚነት መረጃዎች እየወጡ የሚገኙት ሁለቱ ተጫዋቾችን መሰረት ያደረጉ መሆናቸውን ነው እያየን የምንገኘው ማለት ነውና ወደ አርሰናል መረጃ ስናልፍ እንግዲህ የባርኮላ ጉዳይ ከዛ ቀደም ደግሞ እዚሁ ቦታ ላይ የሚጫወተው ግራ መስመር ላይ የሚጫወተው እንደዚሁ ትሮሳርድ ወደ ቱርኩ ክለብ ቤሺክታሽ ስለማምራቱ እየተገለጸ ይገኛል። እንግዲህ እንደሚታወቀው 2023 ላይ ሚካኤሎ ሞድሪችን ለማምጣት ፈልገው እንግዲህ መድፈኞቹ መንደር ኤምሬትስ ይደርሳል ተብሎ ይሄ ተጫዋች ፊርማውን ያኖራል ተብሎ በርካቶች እየጠበቁበት ባለበት ሰዓት ላይ እሱ ግን ወደ ቼልሲ አቀንቶ ለሰማያዎቹ ፊርማውን ማኖሩ ይታወቃልና በወቅቱ እጅግ በጣም አነጋጋሪ የነበረ ጉዳይ ነው። አለቀለት የአርሰናል ንብረት ሆነ ተብሎ ሲዘገብ ከቆየ በኋላ ነበር የቼልሲ ተጫዋች መሆኑ የተረጋገጠው ወደ 100 ሚሊዮን ፓውንድ ድረስ ወጪ ተደርጎበት ማለት ነውና ያ ምናልባት ኪሳራ ሊሆንብን ይችላል። ያው ከዶፒንግ ጋር በተያያዘ ተጫዋቹ አሁን ላይ ከእግር ኳስ ተገሎ እንዳለ ይታወቃል፣ ቅጣት ተጥሎበት ማለት ነውና ምናልባት አርሰናሎች በዚህ ሂደት ላይ የተሻለ ነገር ተጠቅመዋል የሚሉ ሀሳቦች እየወጡ ነው የሚገኙት። ደግሞ በሱ ምትክ ማምጣት የቻሉት የብራይተን ኦቭ አልቢዮን በወቅቱ ሲጫወት የነበረውን የትሮሳርድን ነው። ትሮሳርድን ደግሞ በጣም በቅናሽ ዋጋ 21 ሚሊዮን ፓውንድ ነበረ። በእርግጥ ታይቶ የተጨመረ ደግሞ 7 ሚሊዮን ፓውንድ ነበረው። በድምሩ በ27 ሚሊዮን ፓውንድ ነበር ተጫዋቹን ማስፈረም የቻሉት ማለት ነውና ይህ ተጫዋች መምጣቱ ለአርሰናል እንግዲህ እስካሁን ባለው ሂደት በተጠናቀቀው የውድድር ዘመን የሊጉን የዋንጫ ክብር ሊያነሱ እንዲችሉ ያስቻላቸው ልዩነት ፈጣሪ ከነበሩ ተጫዋቾች መካከል አንደኛው ትሮሳርድ፣ በተለይ ደግሞ የምስራቅ ለንደኑ ክለብ ዌስትሃም ዩናይትድ ላይ ያስቆጠረው ጎል ዛሬም ድረስ እንግዲህ በትልቅነት ይነሳል። የተጫዋቹ ልዩነት ፈጣሪ ጨዋታዎች በተነሱ ቁጥር ማለት ነውና ይሄ ተጫዋች እንግዲህ ከ3 የውድድር ዓመታት በኋላ ወደ ቱርኩ ክለብ ቤሺክታሽ ስለማምራቱ እየተገለጸ ይገኛል። መድፈኞቹ ያለ ኪሳራ ነው ይህን ተጫዋች የሸጡት ማለት ይቻላል። ወደ 20 ሚሊዮን ፓውንድ ቤሺክታሽ ለአርሰናል እንደሚከፍል ተነግሯል ማለት ነው። ከአርሰናል እንግዲህ ከሚለቁ ሌሎች ተጫዋቾች ጋር እንደዚሁ በተያያዘ ደግሞ እንደነ ገብርኤል ጄሱስ የመሳሰሉ ተጫዋቾች ማረፊያቸው ወደ ሌላ ክለብ የሚሆንበት እድል ስለመስፋቱ እየተነገረ ነው የሚገኘው። ኤቨርተን፣ ኤስ ሚላን የመሳሰሉ እንደዚሁም የሳውዲ ፕሮ ሊግ ተሳታፊ ክለቦችም እንደነ ሀል ናስርን የመሳሰሉ ክለቦች ተጫዋቹን ለማስፈረም ፍላጎት እያሳዩ እንደሚገኙ እየተገለጸ ነው የሚገኘው። እዚህ የግራ ክንፍ ላይ ግን ትሮሳርድ መውጣቱን ተከትሎ አንድ የክንፍ ተጫዋች እንደሚያመጡ እየተገለጸ ይገኛል። ገናም የገብርኤል ማርቲኔሊ መቆየትም ማረጋገጫ አላገኘም። ገብርኤል ማርቲኔሊ ደግሞ የሚለቅ ከሆነ በተለይ አልናስር በጣም ዳጎስ ያለ ገንዘብ ለአርሰናሎች ይዞ እየቀረበ ነው የሚገኘው። እነዚህ ነገር ደግሞ ከተሳኩ ምናልባት ሁለት የግራ መስመር ክንፍ ተጫዋቾችን ሊያመጡ እንደሚችሉ እየተነገረ ነው የሚገኘው። አንደኛው ባርኮላ ስለመሆኑ እየተነገረ ይገኛል። ባርኮላ 116 ሚሊዮን ፓውንድ ነው ፒኤስጂ ለተጫዋቹ ዝውውር የትኛውም ክለብ ማቅረብ ያለበት የሚል ዋጋ የለጠፈበት ማለት ነው። አርሰናሎች ግን ከዛ በታች ተጫዋቹን የማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። አንዳይ ቤርሳ አሁን የባርኮላን ጉዳይ በጥብቅ እየተከታተሉት እንዳሉ መረጃዎች እየጠቆሙ ነው የሚገኙት። ሊቨርፑልም የተጫዋቹ ፈላጊ ነው። ነገር ግን አርሰናል የተሻለ እድል እንዳለውም በመነገር ላይ ይገኛል። የሞርጋን ሮጀርስ ጉዳይ ላይ ሌሎችም አዳዲስ ክለቦች ስለመቀላቀላቸው የዝውውሩን ጨረታ እየተገለጸ ይገኛል። ቼልሲዎች አብዝተው ተጫዋቹን ለማስፈረም በማግባባት ላይ ነው የሚገኙት። ማንቸስተር ዩናይትድም አሁን የተጫዋቹ ፈላጊ ሆኖ መጥቷል። ሲቲም እንደዚሁ በተመሳሳይ አሁን የሚወጡ መረጃዎች ከአርሰናል እጅ ይህንን ተጫዋች ለማስጣል ፍላጎት እንዳላቸው እየተነገረ ነው የሚገኘው ማለት ነውና ተጫዋቹ በዚህ ልክ የዝውውር ዋጋዬ ይንራል ብዬ አስቤ አላውቅም፣ ከ100 ሚሊዮን ፓውንድ በላይ እንደማወጣ አስቤ አላውቅም ነበር የሚል ሀሳብ እየገለጸ ነው የሚገኘው። ይህ የአስተን ቪላው የ23 ዓመት ተጫዋች ማለት ነውና ከእንግሊዝ ብሔራዊ ቡድን ጋር ጥሩ ጉዞ በማድረግ ላይ ነው የሚገኘው። ቀጣይ ማረፊያው ስታንፎርድ ብሪጅ፣ ኦልድ ትራፎርድ፣ ኢታድ ወይስ ደግሞ ኤምሬትስ ሊሆን ይችላል። በቀጣይ የምንመለከተው ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተሰኘው ሰኔ 29 2018 ዓ.ም በእኔና በባልደረቦች የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱ ላይ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።